ያደግንበት ቤተሰብ ከእውቀት ያዛመደን ትምህርት ቤት የምንመለከተው የመረጃ ምንጭ በዙሪያችን ያለ ማህበረሰብ ስለ ነገሮች ያለንን አረዳድ በከፍተኛ ሁኔታ ይወስኑታል። ይህም በአንድ ርዕሰ ጉዳይ መልከ ብዙ አተያየን እንዲንጸባረቅም ምክንያት ይሆናል። ይህ የአመለካከትም ሆነ የአቋም ልዩነት ግን ከጠረጴዛ ሙግት ተሻግሮ የኔን ብቻ ተከተል ወደሚል ጠብ አጫሪነት ተሻግሮ ወደ ግጭት ሲመራ መዘዙ ሰፊ ነው። በውይይትና በክርክር ሐሳብን በሐሳብ የመርታት ልምምድ ማነሱ ደግሞ ዋጋ እያስከፈለ ቀጥሏል። በሌላ በኩል የዲሞክራሲያዊ ባህል ማጠናከሪያ ብሎም ፖለቲካዊ ልዩነቶችን በሐሳብ ፍልሚያን የሚያስተናግዱ የሙግት መድረኮች እየተለመዱ መጥተዋል። ይህ ልምምድ አድጎ ነው በሐሳብ ልዩነት የሚያምን ተተኪ ትውልድ መገንባት የሚቻለው። በደራርቱ ቱሉ አጠቃላይ ሁለተኛ ደረጃ ትምህርት ቤትም የሐሳብ ልዩነትን የሚያስተናግዱ የክርክር መርሃ ግብሮች ይሰናዳሉ። ከድሮ ጀምሮ የሚሰጡን የተለያዩ ርዕሶች አሉ። ስለዚህ እነዛን ርዕሶች በራሳችን አገላለጽ፣ በራሳችን አስተሳሰብና በራሳችን ወይ እንድንነግራቸው እንድናስረዳቸው እድሎችን ይሰጡን ነበር አስተማሪዎቻችን። ስለዚህ እስካሁን ድረስ ባለንም ደረጃ ወደፊትም ያለንን ነገር ለማስተካከል በደንብ ይረዳናል ማለት ነው። ክርክር ላይ ፍላጎቱ አለኝና የሰው ደግሞ ክርክርን የሚፈራው በምንድነው? እሸነፋለሁ የሚለው ነገር ነው። ክርክር ላይ መሸነፍ ሳይሆን የዛ የሐሳብ በላይነት መቀበል እና ማክበር ነው። እሱ ደግሞ ግዴታ ነው። መቼም ካልተከባበሩ ይከብዳል ትንሽ። ሰው እኮ አንድ ተመሳሳይ ሐሳብ ሊኖር ይችላል። በተመሳሳይ ሐሳብም ሆኖ ግን አለመስማማት አለመግባባት ምንን ለመግለጽ እንደሞከሩ አለመግባባት ይኖራል። እሱ ደግሞ በክርክር የሚፈታ ነገር ነው። ፍትህ፣ እኩልነትና ኃላፊነት መኖር ግዴታ ነው። ይህንም ደግሞ በተሻለ ሁኔታ ያረጋግጣል ብዬ ልከራከርበት የወሰንኩት ዘመናዊ የግጭት አፈታት ስርዓትን ነው። ሴቶች አያካትትም ብላችሁ ነበርና ለምሳሌ አሁን ወደ ኦሮሚያ አካባቢ ስንመለከት ሴቶች ተደራሽ እንዲሆኑ ሀዳ ስንቄ የሚባሉ የእናቶች አሉ አይደለ? እነሱን መመልከት እንችላለን። ስለዚህ ሴቶችን በዚህ ተሳታፊ አይደሉም ብሎ መወሰን እና መገደብ በጣም ያስቸግራል። እንደዚህ ስለምንከራከርበት አንድ ሀሳብ ማሸነፉ እንደማይቀር እናውቃለን። ስለዚህ የተለመደ ነገር ሲሆን ማሸነፍም መሸነፍም እንዳለ ስለምናውቅበት ልክ ወደ ርዕሳችን በምንገባበት ሰዓት ማስረዳት በምንጀምርበት ሰዓት ተቃራኒ ቡድኖች ሊያሸንፉ እንደሚችሉ አምነንበት ነው የምንገባው። ስለዚህ እኛ ያዝነው ቶፒክ በደንብ ተዘጋጅተንበት ሀሳባችንን በማቅረብ እነሱ ካሸነፉ ተጨባብጠን በሰላማዊ መንገድ መለያየታችንን እንድንለያይ አስተማሪዎቻችን ያስረዱናል። አሁን ባልተወያየንበት ሰዓት ሁለት የተቃራኒ የያዙ ሰዎች እንደዛው የተቃራኒ ሀሳቡን በውስጣቸው ቢይዙ እየከፋ ከሄደ ወደ ግጭትና ወደ ጦርነት ያመራል። ያንን ግን በጠረጴዛ ዙሪያ ቁጭ ብሎ በመወያየት ለችግሩ መፍትሄ በማግኘት ከግጭት እንድናለን ማለት ነው። እንዲህ ያሉ የሐሳብ በላይነትን ማስተማሪያ መንገዶች ፋይዳቸው ሰፊ ነው። የተማሪዎቹን በራስ መተማመን ከመገንባት የነገ መዳረሻቸውን እስከ ማቅናት። ይህን ፕሮግራም ያዘጋጀንበት ዓላማ እሱ ነው። ወደፊት ላይ ኮንፍሊክትን ወይም ደግሞ ግጭቶችን ከመፍጠር ይልቅ በክርክር አሳማኝ በሆነ መንገድ በጠረጴዛ ዙሪያ በማውራት የራሳችን ሀሳብ ወይም ደግሞ ከጎናችን ያሉትን ሰዎች ሀሳብ በመረዳት እኔ ያየሁት ነገር ወይ እነሱ ያዩትን እኔ ያላየሁትን ነገር በማወቅ አሸናፊ የሆነውን ነገር ለመምረጥ እኔ ራሴ ካምፓኒ ኦር በመሪነትም ደረጃ ብቀመጥ በእንደዚህ በውይይት በማምንበት ጊዜ በሰውም ዘንድ የመከበርና ሐሳቤን የመቀበል ነገር አገኝበታለሁ። ለራሴም ደግሞ በሰላም ነገሮችን መፍታቴ የህሊና ረፍት ይሰጠኛል። በትምህርት ቤቶች የሚካሄዱ የክርክር መድረኮች የሐሳብ ልዩነትን የሚቀበል ብሎም ከግጭት ይልቅ ሐሳብን በሐሳብ የመርታት ባህልን ለማዳበር ያስችላል ያሉን ደግሞ የሥነ ዜጋ መምህሩ አስራት አዳን ናቸው። ለእነኛ አይነት ፕሮግራሞች ተማሪዎች ሁልጊዜ እንዲለማመዱት የምናደርገው ሁልጊዜም ችግር ሲገጥማቸው የግጭት አፈታት ዘዴዎችን በሰላማዊ መንገድ የማድረግ ከኩርፊያም ከጦርነትም ከስደትም ከተለያዩ አላስፈላጊ ነገሮች በውይይት አምነው በክርክር አምነው የሐሳብ የበላይነት ያለበትን ተቀብለው በጋራ አብረው በፍቅር እንዲኖሩ ይህ ፕሮግራም መኖሩ ሁልጊዜም ያግዛቸዋል ማለት ነው።
መሰል መርሃ ግብሮች በትምህርት ተቋማት ማጠናከር፣ ዲሞክራሲያዊ ባህልን በመገንባት ብቁና ሰላማዊ አማራጭን የሚከተል ትውልድ ለማፍራት የሚያስችል በመሆኑ አጠናክሮ ማስቀጠል እንደሚገባም ተመላክቷል። እንግዲህ ተማሪዎቻችን በመማር ላይ ያሉት በአንድ ርዕስ ላይ ይከራከራሉ፣ መጨረሻ ላይ ደግሞ በፍቅር ተቃቅፈው ወደ ክፍላቸው ይሄዳሉ ማለት ነው። ስለዚህ ልዩነት አለ፣ ያከብራሉ። ልዩነቱ ላይ በጣም ከፍተኛ የሆነ ክርክር ያደርጋሉ። ጥሩ ሀሳብ አፍልቀው ጥሩ ፈጠራ ፈጥረው ወደ ተሻለ ነገር የሚሄዱበትን እንጂ የሚጋጩበትን አመለካከት አይዙ ማለት ነው።